አርእስተ ዜና ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ያረጀ የፖለቲካ አስተሳሰብ አመለካከትና የአመራር ዘይቤን በመያዝ የራሱን ፍላጎትና ጥቅም ለማስጠበቅ ሲል ሀገር ለማተራመስ እየሰራ ነው አሉ። ለዘመናት ሲባክን የኖረው የኢትዮጵያ የማዕድን ሀብት ዛሬ ላይ በመደመር መንግስት አዲስ እይታ የአገር ኢኮኖሚ አንቀሳቃሽ ሞተር ሆኗል። በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክር አሸናፊና ተሸናፊ የሚለይበት መድረክ ሳይሆን ሁሉም ተመካክሮ ሀገር የምታሸንፍበት ታሪካዊ አጋጣሚ ነው። የህወሓት ቡድን ያለ ጦርነት መኖር እንደማይችል የፕሪቶሪያን ስምምነት ለማፍረስ የሄደበት ርቀት ማሳያው ነው። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ቀዳሚ ዜናችን ይህ ነው። በኦሮሚያ ክልልም ሆነ በተለያዩ አካባቢዎች ተከስተው ለነበሩ የጸጥታ ችግሮች የፖለቲካ ሽግግሩ ተፈጥሯዊ ባህሪ አንዱ መነሻ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ለዓመታት በፖለቲካ ምህዳር ውስጥ ተንሰራፍተው የቆዩ የማይታረቁ ትርክቶች ለሰላም ፈተና ምንጭ መሆናቸውንም ነው ያስታወሱት። ጠቅላይ ሚኒስትር አብይ ከዚህ ቀደም እንኳን ለሀገራዊ ልማት መንግስትን እንጥላለን የሚል እምነትን ይዘው ትጥቅ አንግበው ሲንቀሳቀሱ የነበሩ ቡድኖችም ጭምር በጋራ ካልቆምን ይህንን ማድረግ አንችልም ወዲል አቋም መምጣታቸውንም አንስተዋል። ወንዶሰን አፈወርቅ በ2010 የመጣውን ሀገራዊ ለውጥ ተከትሎ በኢትዮጵያ የተለያዩ አካባቢዎች ታፍነው የቆዩ ብሶቶች የፈነዱበትና የሰላም መደፍረስ የተስተዋለበት የአዲሱ መንግስት ፈተና ነበር። በኦሮሚያ ክልልና በሌሎች የሀገሪቱ ክፍሎች ለታዩት የሰላም ችግሮች ከዋና ምክንያቶች አንዱ የፖለቲካ ሽግግሩ ተፈጥሯዊ ጸባይ ነው። ይህ ችግር በዓለም በተለያዩ ሀገራት የታየ ነው። ሀገራዊ ለውጡን ተከትሎ ሁሉም እኩል የሚሆንበት ስራ ሲዘረጋ፣ ቀደም ሲል ሀገርን በጉልበት ሲያዙና ሲዘርፉ የነበሩ ጥቂት ኃይሎችም ወደ ኩርፊያ ገብተዋል። በዚህም ምክንያት እነዚህ አካላት የህግ የበላይነትን ከመቀበል ይልቅ የሀገርን ሰላም ማደፍረስን ምርጫቸው አድርገዋል። ሰበብን ተቆፋ አመለጨውም ሲያሳ አንደኛው ምክንያት ወደ ዴሞክራሲ የሚደረግ የፖለቲካ ሽግግር እንዲህ አይነት ባህሪ ያለው ታፍኖ በጉልበት ሲተዳደር የነበረው ፖለቲካ ለዴሞክራሲ ክፍት በምታደርግበት ጊዜ እንዲህ አይነት ባህሪ ያለው ሁሉም ተመጣጣኝ ኃይል አለኝ ብሎ ስለሚያምን በኃይል ስልጣን ለመያዝ በኃይል የፈለገውን ለማድረግ እንደሚችል በማመን ትንሽ መተሻሸት፣ መረባበሽ በኢትዮጵያ ታሪክ ውስጥም በዓለም ታሪክ ውስጥም የሚታወቅ ነው። ሁለተኛው የስልጣን ማዕከል ለውጥ ነው። ትናንት ሲገዛን ከነበረው ጥቂት ቡድን ወደ ሁሉን አቀፍ ሁሉንም ማሳተፍ ሲሸጋገር ፍላጎት ይገፋፋል። ያ ትናንት ሲገዛ የነበረ ጥቂት ቡድን ሁሉንም ነገር ተቆጣጥሮ ሁሉንም ዘርፎ ሁሉንም ይዞ እኔ ነኝ የምገዛው፣ እኔ ነኝ እንደፈለግኩ የማደርገው ብሎ እያመነ የነበረው እንደዚህማ አይቻልም፣ ሁሉንም አሳትፈህ ነው እንጂ አንተ አንደኛ ሆነ ሌላው ሁለተኛ ሆኖ አንተ አባት ሆነ ሌላው አጋር ተብሎ ሁለተኛ ተብሎ እንደዚያማ አይሆንም። ሁሉም ብሔር ብሔረሰቦች በእኩልነት ዴሞክራሲ መገንባት አለባቸው ስትል የሚፈጠር ችግር አለ። የኦሮሞ መሬትን እንደፈለግከው መዝረፍ ሲቀር ያ ትርፍ ሲነካ ሰው ዝም ብሎ የህግ የበላይነትን አክብሮ ይኖራል ማለት አይደለም። ይህ በሂደት እየተሰበረ እየተስተካከለ ይሄዳል እንጂ። የኢትዮጵያ የፖለቲካ ልሂቃን በሁለት ተቃራኒ ጽንፎች ላይ ተሰልፈው ይገኛሉ። የሀገሪቱን ብዝሃነት ችላ በማለት ወይም በማንኳሰስ አንድ አይነትነትን የሚያቀነቅን ወገን በአንድ ወገን፣ የጋራ ታሪክንና እሴቶችን ሙሉ በሙሉ በማፍረስ እስከ መገንጠል የሚደርስ የብሔርተኝነት አጀንዳን የሚያቀነቅነው ደግሞ በሌላ ወገን በመቆም መካከለኛ ቦታ በማጣት እርስ በርስ ሲጋጩና ህዝብን ሲያቆራቁሱ መቆየታቸው ለሀገሪቱ ሰላም ችግር ትልቅ አስተዋጽኦ አድርጓል። መንግስት ከነዚህ ሁለት አጥፊ ጽንፎች በመውጣት የሁለቱንም ወገን ስጋቶችና ፍላጎቶችን ያካተተ አማካይ መንገድን መርጧል። ሴኔስ አራረሙ እንደነኝቱ ኢትዮጵያ ከስቶሪ ሊታረቁ የማይችሉ ትርክቶች ኢትዮጵያ ውስጥ ነበሩ። አንደኛው ፍላጎቱ፣ ዓላማው፣ ባህሪው ነጠላ ነው። አንድ ሃይማኖት፣ አንድ ቋንቋ ይህንን ያምናል። የዚህ ሀገር ፖለቲካ መነሻ ይህ ነው። አንድ አይነትነት፣ ሁሉንም ነገር ማመሳሰል፣ ልዩነቶችን ለማስተናገድ አለመዘጋጀት። ይህ ትክክል አይደለም። የብሔር ብሔረሰቦችን መብት ይጋፋል። ይህ ትክክል አይደለም፣ ከፍላጎታችን ጋር አይሄድም ብለው የሚታገሉ ደግሞ
የሚያቀርቡት ተቃራኒ ሐሳብ መገንጠል ነው። አንደኛው ሁሉንም አመሳስሎ ሁሉንም ሰብስቦ አንድ አይነት ማድረግ ይፈልጋል። አንደኛው ደግሞ ወደ ጫፍ ወጥቶ መገንጠል ይፈልጋል። የኛ አዲሱ ምንድነው? ህብረ ብሔራዊነት ነው። ይህ ሁለቱን ሐሳቦች በመሃል አስታርቆ የተሻለ ነገር ይዞ የሚጓዝ ማለት ነው። አንድ አይነትነትም አይሆንም። የሃይማኖት፣ የቋንቋ ልዩነቶች አሉ፣ የባህል ልዩነቶች አሉ። ድንበር አንድ ቢሆንም የጋራ ታሪክ ቢኖረንም ልዩነቶች ስላሉ አንድ አይነትነት ምርጫ ሊሆን አይችልም ማለት ነው። የሀገር ባለቤት ሆነን ለሀገር ደምተን ሀገር ገንብተን ግንድ ሆነን የማዕዘን ድንጋይ ሆነን የመገንጠል ጥያቄ ማንሳትም ትክክል አይደለም፣ አይመጥነንም። እሱም ስህተት ነው ብለናል። ታዲያ ምንድን ነው የሚሆነው? ብሔር ብሔረሰቦችን የሚያቅፍ ዴሞክራሲያዊነት ሁሉንም አቅፎ ሁሉንም አቅርቦ የአቅሙን ያህል እያበረከተ እንዲሄድ የሚያደርግ ነው። ዛሬ የመደመር መንግስት ከውስጥም ከውጭም የፈጠረው ጠንካራ ሁለንተናዊ አቅም ለወዳጅም ለጠላትም በግልጽ የሚታይ ነው። ከዚህ ቀደም ለብቻቸው መንግስትን እንጥላለን የሚል እምነትን ይዘው ትጥቅ አንግበው ሲንቀሳቀሱ የነበሩ ቡድኖች በጋራ ካልቆምን ይህንን ማድረግ አንችልም ወደሚል አቋም መጥተዋል። ታዲያ በዚህ መልኩ የሀገርን ሰላም ለማደፍረስ የሚሰሩ አካላት ጥምረት ፈጥረዋል። በእርግጥ ጥምረታቸው አይሰምርም። መንግስት አሁንም ቢሆን ግን ለሰላም ያለውን ጽኑ አቋም እንደያዘ ነውና ሸኔን ከኑ ከመቱ ሁምኒኩን ሃሪሮ ሰባሰብ ለሚወጅን ጎዴ ሸኔ የሚተቸን ይህ ኃይል ከብሔር ብሔረሰቦች ጋር ትብብር በመፍጠር የኦሮሞን ጥያቄ ረስቶና ክዶ ረስቶ በራሱ ስልጣን ይዟል የሚል ነው። ስለዚህ ለዚህ መፍትሄ ምንድን ነው? ታግዬ ተዋግቼ አሸንፌ ያልኩትን ድል ማምጣት እችላለሁ ብሎ ያምን ነበር። ዛሬስ ብቻዬን አልችልም። እነዛ ሲጠላቸው ሲወቅሳቸው ከነበሩ ቡድኖች ጋር ትናንት ከገዙኝ ካሰሩኝ ቡድኖች ጋር ትብብር ካልፈጠርኩ ይህንን መንግስት አልችልም ብሎ አምኗል። አምኖ ምን አደረገ? በአማራ ክልል ካለው ሸኔ ጋር፣ በትግራይ ክልል ካለው ሸኔ ጋር ትብብር እየፈጠረ ነው። እንደኔ አሁን የሸኔ ሽምቅ ውጊያ ውስጥ ያለው ቡድን ተቀጣሪ ኃይል ነው። ዓላማ የለውም፣ ግብም የለውም። አሁን ላይ በኢትዮጵያ የዲሞክራሲ ምህዳር ሰፍቷል። በቀደመው መንግስት ከፖለቲካ ተሳትፎ ተገለው በምርጫ መሳተፍ ተከልክለው የነበሩት ሳይቀሩ ዛሬ ላይ በምርጫ እንዲሳተፉ በሚዲያ እኩል ሀሳባቸውን የማቅረብ እድልን አግኝተዋል። ተፎካካሪዎች በመንግስት መዋቅር ውስጥ ገብተው በእውቀታቸው እንዲያገለግሉም እድሉን አግኝተዋል። ኢትዮጵያ ኬሰት ድሬን ዲሞክራሲ በበለተ ይጅራ ድሬን ዲሞክራሲ በበለተ ይጅራ ጋፈ ጀደሙ ኢትዮጵያ ውስጥ የዴሞክራሲ ምህዳር ሰፍቷል። ይህ ሲባል በቃል ብቻ ሳይሆን በተግባር የሚታይ ነው። ለምሳሌ ከለውጡ በኋላ በርካታ ሰዎችን ከማረሚያ ቤት አስወጥተናል። እኛ ትናንት ከማረሚያ ቤት ያወጣናቸው ሰዎች ጫካ ገብተው ትናንት ካሰሯቸው ሰዎች ጋር ትብብር ፈጥረው እየታገሉ ይገኛሉ። ምን ሆነው ምን ተቸግረው በዘመናቸው ካሰሯቸው ከገረፏቸውና ከጎዷቸው ሰዎች ጋር ልዩ ትብብር ፈጥረው መታገል ፈለጉ የሚለው በጤነኛ አእምሮ ካሰብኮ አይገባህም። ይህ አንዱ ነው። ሁለተኛ የዴሞክራሲ ምህዳር እየሰፋ ነው ስልህ፣ ለምሳሌ ኦነግ ከዚህ ቀደም ምርጫ ውስጥ በሰላማዊ ሁኔታ መሳተፍ አይችልም፣ መብት የለውም፣ አይችልም። የቀድሞ መንግስት ከልክሎታል። አሁን ግን ሐሳብን መግለጽ ይችላል። እንደምታስታውሰው ከኦነግ የመጡ ሰዎች በኦቢኤን ላይ ሐሳባቸውን ሲገልጹ ነበር። ይህ ትልቅ ነገር ነው። ሐሳብን ማዳመጥ ብቻ አይደለም። አስፈላጊውን ድምፅ አግኝቶ የተመረጠ መንግስት መመረጥ ያልቻሉትን ካቢኔ ውስጥ አቅፎ መንግስትን መስርቷል። ይህ የዴሞክራሲ ምህዳር መስፋቱን ያሳያል። በኢትዮጵያ ምድር የታየው የሰላም ችግር የፖለቲካዊ ሽግግሩ ሂደት ተፈጥሯዊ ባህሪ፣ የጥቂት ቡድኖች መንፈራገጥና በተለያዩ ጽንፎች የቆሙ ትርክቶች ውጤት ነው። አሁን ላይ ታዲያ ኢትዮጵያ ዘላቂ ሰላም የሚረጋገጥበት፣ ብዝሃነትን የሚያከብር፣ የአንድነትን ጥቅም የሚያስጠብቅ አማካይ መንገድን በመከተልና የህግ የበላይነትን በማረጋገጥ ላይ ትገኛለች። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ያረጀ የፖለቲካ አስተሳሰብ አመለካከትና የአመራር ዘይቤን በመያዝ የራሱን ፍላጎትና ጥቅም ለማስጠበቅ ሲል ሀገር ለማተራመስ እየሰራ ነው አሉ። ጠቅላይ ሚኒስትሩ ቡድኑ የዘመኑን ተጨባጭ ሁኔታና የህዝቦችን እኩልነት መቀበል ባለመቻሉ ከሀገሪቱ ስትራቴጂካዊ ጠላቶች ጋር በመተባበር ሁከት ለመፍጠር ቢሞክርም በነቃውና በዳበረው የህዝብ ዝግጅት ምክንያት ግቡን ሊመታ እንዳልቻለም ገልጸዋል። ሙሐመድ አልቃድር 50 ዓመት ሙሉ ዘፈኑም አልተቀየረም። እምበር ልማት ለእውነተኛ ልማትና ብር ማለት ተስኖት አሁንም እምበር ተጋዳ ላይ እያለ ነው። አበባሪያም ምንም ሳይጎድልበት ማይኩን እንደጨበጠ ከመድረኩ ላይ ዳንኪራውን እያቀለጠ አለ። ነገር ግን ያቺ መከረኛዋ የትግራይ እናትና ልጇ የሚልሱት
የሚቀምሱት አጥተው ዳንኪረኞቹ ለጦርነት በሚጣሩበት በአበበ አርአያ እምበር ተጋዳ ላይ ባልተለወጠው ሐሳባቸው ባልተዋጀው አመራራቸው በትላንቱ አሮጌ አመለካከት ላይ ባለው ህወሓት አበባቸው እየረገፈ በሰቆቃ ውስጥ እየተሰቃዩ ያሉ። እዚህ ላይ ጠቅላይ ሚኒስትር አብይ አህመድ ህወሓትን ይጠይቃሉ። 50 ዓመት ሙሉ የነፃ አውጪ ነኝ ብሎ ራሱን ያልቀየረ ደግሞም 27 ዓመት ራሱ ሲመራ የነፃ አውጪ ሆኖ የቀጠለ ራሱን ከራሱ ነፃ ለማውጣት መንበሩ ላይ የከረመ የተቃርኖ ጉዞው እስከየት ነው እያሉ ይጠይቃሉ። የህወሓት ጉዞ ወደፊት መራመድን አይሆንለትም። የጦርነት ዘዴውም የአመራር ስርዓቱም በተቀየረው ዓለም ውስጥ ሆኖ እዛው በ1960ዎቹ ሐሳቡ ላይ ፍንክች አላለም። ገሬኒ ወያኔ ትግራይ ከሰት በትግራይ ውስጥ ችግር ለመፍጠር እየተንቀሳቀሰ ያለው የወያኔ ቡድን አሮጌ የፖለቲካ ሐሳብ፣ አሮጌ አመራር፣ አሮጌ አመለካከት ያለው ነው። በትናንትናው አመለካከት፣ በትናንትናው አስተሳሰብ፣ በትናንትናው አካሄድ አንድ ዘዴ ሳይቀይር የህዝቡን ሳይሆን የራሱን ፍላጎትና ጥቅም እንደ ትናንቱ ማስቀጠል ይፈልጋል። ለምሳሌ በ1980ዎቹ ህዝባችን እንደ ዛሬው ሳይነቃቃ፣ እንደ ዛሬው ነገሮችን ሳያገናዝብ፣ እንደ ዛሬው ሳይደራጅ ሰዎች አንደኛ መሪ ሆነው እኛ ደጋፊና አጋዥ ሆነን አንደኝነታቸውን ተቀብለን ለሁለተኛነትም ብቁ አይደላችሁም ተብለን አብረን ተጉዘን ድላቸውን አስጠብቀንላቸዋል። ለዝርፊያቸው አመቻችተናል። ኦሮሞ ትናንት የነበረበት ቦታ ነው ያለው። ብሔር ብሔረሰቦች ትናንት የነበሩበት ቦታ ናቸው። ሶማሌው፣ አፋሩ ትናንት የነበሩበት ቦታ ናቸው። ይህ ይሆናል አሁን? የኢትዮጵያ መንግስት ሆኖ ለትግራይ ነጻነት እና ሉዓላዊነት እታገላለሁ ይላል። ከዚህ ከሄደ በኋላ ይህንኑ ነው የሚያደርገው። ከወቅታዊ ሐሳብ፣ ከወቅታዊ ሁኔታ፣ ከዓለም ሁኔታ ጋር ለመቀየር ዝግጁ አይደለም። በራሱ መቆም የማይሆንለት ይህ ኃይል አዛዥና አናዛዥነቱ እኩልነትን አይፈቅድለትም፣ አብሮ መጠቀምንም እንዳይችልበት አድርጎታል። ይህ ሐሳቡ ግን ራሱን የማስተዳደር ዕድል አግኝቶም አልተላቀቀውም። ዛሬም እንደ ትላንቱ ነው ፍላጎቱ። ገወጡ ህወሓት ትላንት በሌሎች ታዝሎ የመጣበት መንገድና የዛሬ አካሄዱ ያው ናቸው። የትላንቷ ኢትዮጵያ ግን ዛሬ የለችም። ኢትዮጵያ ዛሬ በትላንቱ ባረጁ ሐሳቦች የማትረበሽ ይልቁንም ለዓመታት ሲመዘበሩ የነበሩ ሀብቶቿን በአንድ ዓመት ብቻ እየመለሰች ያለች ሀገር ሆናለች። ታዲያ ህወሓት ስለምን ሰላምን ጠላ? ለምንስ ፈራው ቢባል ጠቅላይ ሚኒስትር አብይ አህመድ እንደሚሉት ምላሹ ተጠያቂነትን የመሸሽ ይሆናል። ነሞኒ ገሬ ከነገርጋራ ጅረን ከሌስ ይህንን ቡድን እየደገፉ ያሉ አካላት ትናንትም ህወሓት ደርግን አሸንፎ ስልጣን ሲይዝ የደገፉት ናቸው። ስልጣን ሲይዝ ራሱን ችሎ ሳይሆን በሌሎች ተደግፎ ነው። ህወሓት ተደግፎ እንጂ ራሱን ችሎ አልነበረም። አሁንም ተደግፎ የሆነ ነገር ማድረግ የሚችሉ ይመስላቸዋል። ህወሓት በሌሎች ተደግፎ መረበሽ ይፈልጋል። ምክንያቱም ሰላም ካለ ተጠያቂነት አለ። ለምሳሌ ወርቅ በዚያ ዘመን ኤክስፖርት ያደረግነው $5.6 ቢሊዮን ነው። በ27 ዓመት ወያኔ ሲገዛ ደግሞ $3.6 ቢሊዮን ነበር። ይህ ማለት ምን ማለት ነው? ወርቁ እየተዘረፈ ነበር ማለት ነው። ገቢው ስልጣን ላይ በነበረበት ወቅት ከ27 ዓመታት በኋላ 200 ቢሊዮን ገደማ ነበር እንደ ሀገር ሲገባ የነበረው። አሁን ገቢያችን 1.5 ትሪሊዮን ነው። ይህን ከቀድሞው ጋር ስናነጻጽረው ሀገር እየተጠቀመች አልነበረም ማለት ነው። አሁንም ህወሓት የፈጠራቸው ችግሮች አልተፈቱም። ሰላም ጠሎች ጋር አብሮ ሀገር ለማተራመስ ይፈልጋል። ይህ ግን አሮጌ ሐሳብ ደግሞም ድልን የማያስገኝ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ይገልጹታል። ጀልኩ ሚሶምሱም ቤከኒ ሚሶምሱ ከሮርሱም ቤከኒ እነዚህ ሰዎች ማልማትን አያውቁም፣ ማቀድን አያውቁም። ፕሮፓጋንዳ ግን ይችላሉ። አሁን እየተሰራ ያለውን ነገር ለምሳሌ አዲስ አበባ ከተማ ላይ እየሰራ ነውን ህወሓት እንዲሰራ 50 ዓመት ብትሰጠው መናገር እንጂ አፈር ነክቶ አገር መቀየር አይችልም። 27 ዓመት ሰጥተነው አይተነዋል። ያለፉት 8 ዓመታትን ከራሳቸው ጋር ለማነጻጸር ይሞክራሉ። እነርሱ እኮ በ8 ዓመታት ውስጥ አገሩንም አያውቁትም ነበር። በ8 ዓመታት የሰራነውን በ27 ዓመታት ውስጥ ከተሰራው ስለሚበልጥ ነው እንጂ የምናነጻጽረው። ከለውጡ በኋላ ከመጣው የአዲስ መንግስት ባህሪ አንጻር ካየኸው ግን አይገናኝም። ስለዚህ እነዚህ ሰዎች ሰላምን አይወዱም፣ እኩልነትን አይወዱም። ሐሳባቸው፣ አመራራቸውና አመለካከታቸው አሮጌ ሆኖ ከዛሬ እይታ ጋር መራመድ አይችልም። ስለዚህ ድል ማድረግ አይችሉም። ይሄ የዛሬ 100 ዓመትም አይሆንላቸውም። ይህ ታሪክ አብቅቷል። ጠቅላይ ሚኒስትር አብይ አህመድ ህወሓት ከ50 ዓመት በፊት በነበረውና ባለፉት 27 ዓመታት ካሳየው የበላይነትና የብቸኛ መሪነት ባህሪ መላቀቅ ባይችልም ሀገሪቱ በኢኮኖሚ በፖለቲካ ንቃትና በማኅበራዊ ሁኔታዎች ውስጥ ትልቅ ለውጥን አድርጋለች ይላሉ። ይህ ወቅት ቡድኑ የቀድሞውን ገዥነት ለመመለስ የሚያደርገውን ጥረት ከዘመኑ አስተሳሰብ ጋር የማይሄድና ከንቱ የሚሆንበት ስለመሆኑም ጠቅላይ ሚኒስትሩ አብራርተዋል። በመደመር መንግስት እሳቤ በሁሉም ለሁሉም የተገነባች ኢትዮጵያ ነው ለማድረግ እየተሰራ ነው።
በዚህ ውስጥም የኦሮሞ ሕዝብ ከሌሎች ኢትዮጵያውያን ወገኖቹ ጋር በመሆን ለሀገር እድገትና ብልጽግና የራሱን ድርሻ እየተወጣ ነው። ጌታቸው ባልቻ ያለፈውን በጎ ውርስ ጠብቆ ማቆየት፣ ስህተቶችን ማረምና የዛሬን አቅም አስተባብሮ ወደፊት መራመድ የመደመር ፍልስፍና ዋነኛ ማጠንጠኛ ነው። ልዩነቶቻችን የድክመት ሳይሆን የጥንካሬ ምንጭ እንዲሆኑ ከግጭትና መለያየት ይልቅ በትብብር ሀገርን በመገንባት ኢኮኖሚያዊና ማህበራዊ ፍትህንና እውነተኛ ብልጽግናን ማረጋገጥም የመደመር እሳቤ መሰረቱን አድርጓል። ኢትዮጵያ ብዙ ማንነቶች ድርና ማግ ሆነው በብዙ ፈተናዎች መሃል ጸንታ እንድትቆይ ያደረጓት ሀገር ነች። በዚህ ውስጥ ሀገር በቀል እውቀቶች ትልቅ ቦታ አላቸው። የመደመር እሳቤም በዋናነት ከኦሮሞ ሕዝብ ባህልና እሴት የሚመነጭ ነው። ኢዳሙን መዲሳ አዳመኬኝ ስነገዳ የመደመር ምንጩ ባህላችን ነው። ሽምግልናን፣ ደቦን፣ የገዳ ስርዓትን መነሻ ያደርጋል። መነሻው ባህላችንና ማንነታችን ነው። ከባዕድ የወሰድነው አይደለም። ሁለተኛው የኦሮሞ ብሔርተኝነት ይሄድበት የነበረውን የጥፋት መንገድ የለወጠ ነው። የኦሮሞ ብሔርተኝነት ሲገነባ የነበረው ማልቀስ፣ ማስለቀስ፣ መካድ፣ ራስን ማሳነስ፣ ወደ ጎን መገፋትና ራስን ማግለል ነበር። ይህ ምን ማለት ነው? የኦሮሞ ድርጊት ሁሉ ጉድለት ኖሮበት ጉድለቱንም አይሞላም፣ ይክዳል። ይህ ትክክል አይደለም። ከትክክለኛ እይታ የሚመነጭ አይደለም። ብሔርተኝነት ወደፊት አቅጣጫውን አድርጎ ለነገው ትውልድ ተስፋ ከማሰብ በፊት የሚመነጭ አይደለም። ሁለተኛው የኦሮሞ ታጋይ ለመባል ብዙ ሰዎች የሚያለቅሱና የሚያስለቅሱ ናቸው። እውነት ነው፣ ኦሮሞ ተጎድቷል፣ ተበድሏል። ነገር ግን እኔ አላስለቅስም። የእኔ ሥራ የተዘረፈውን ኦሮሞ፣ የተጨቆነውን ኦሮሞ ተደራጅ ብዬ ወደ ድል ማድረስ ነው። ተቀጥረው የሚያስለቅሱ አሉ። የፖለቲካ አመራር ግን ሥራው ሕዝቡን ከቀውስ ውስጥ፣ ከዚያ ገደል ውስጥ፣ ከዚያ መከራ ውስጥ፣ ከዚያ ኋላ ቀርነት ውስጥ፣ ከዚያ ድንቁርና ውስጥ አውጥቶ ወደፊት ማራመድ ነው። መደመር ይህንን ነው ያመጣው። የመደመር ፍልስፍና ሌሎችን የሚገፋ ሳይሆን የሚያቅፍ፣ ጭቆናን ሳይሆን ፍትህን ማስፈን ነው። የጋራ ቤታችን የሆነችው ኢትዮጵያ ለሁላችንም ትበቃለችና በአንድነት እናሳድጋት የሚለውም ዋነኛ መርሁ አድርጓል። የኦሮሞ ሕዝብ የራሱን ጥቅም አስጠብቆ የሌላውንም እያከበረ ከመላው የኢትዮጵያ ሕዝብ ጋር በመሆን ለሀገር ልማትና እድገት የሚሰራበትን ፖለቲካዊ ስርዓት እውን ማድረግም ላይ ያተኮረ ነው። ኦሮሞን አመሳ አሞምነሳ አመቀበኝሳ ኦሮሞ በልኩ እንደ አቅሙ እንደ ሀብቱ በኦሮሚያ፣ በኢትዮጵያ፣ በአፍሪካ ውስጥም ልዩ አስተዋጽኦ ሊኖረው ይችላል የሚል እይታ ይዞ የመጣ ነው መደመር። ይህ ብቻ አይደለም። ትልቅ ሆነን እያለን እንደ ትናንቱ መጨቆን፣ እንደ ትናንቱ 2-3 ቡድኖችን በመያዝ ሌሎቹን በመተው ሳይሆን ሁሉን አቅፎ በመሄድ ሶማሌውም፣ አፋሩም፣ ቤኒሻንጉሉም የሀገር ባለቤትነታቸው ተረጋግጦ በእኩልነት ሀገር ማስተዳደር እንዲችሉ ማድረግ ችለናል። ይህ በኢትዮጵያ ታሪክ ውስጥ ታይቶ አይታወቅም። በኢትዮጵያ ታሪክ ምክትል መሪን ከሶማሌ ማግኘት፣ ፋይናንስ ሚኒስትር ከሶማሌ ማግኘት በጭራሽ በኢትዮጵያ ታሪክ ውስጥ አልነበረም። የመከላከያ ሚኒስትር ከአፋር ማግኘት አይታሰብም ነበር። ይህንን ያመጣው መደመር ነው። ለምን? ሁሉም ድርሻ አለው። በዚያ ውስጥ ሀገር ሊገነባ ይችላል። የመደመር መንግስት በኢትዮጵያ አካታችና ሁሉን ተጠቃሚ የሚያደርግ ስርዓት መገንባት በቃል ብቻ የሚናገረው ሳይሆን በተግባር እያሳየው ያለ ሀቅ ነው። በሁሉም ክልል ራስን በራስ የማስተዳደር እውነተኛ ህብረ ብሔራዊ ፌዴራሊዝም ስርዓት እውን እንዲሆንም ያደረገ ነው። ከዚህ በተቃራኒ ግን በአንድ ወገን የኦሮሞ ህዝብ በተለየ መንገድ ተጠቃሚ ሆኗል፣ በሌላ በኩል ደግሞ ኦሮሞ ምንም አልተጠቀመም የሚሉ ሐሳቦችን የሚያራምዱ አካላት ይስተዋላሉ። እነዚህ ሐሳቦች የኦሮሞ ህዝብ የታገለለትን ፍትሐዊ ስርዓት ሰፍኖ የማየት ዓላማ በበቂ መጠን ካለመረዳት የሚመነጩ ናቸው። ወሪ ኦሮሞ ባለተራ ባለጊዜ ሆኗል የሚሉትም የፖለቲካ ሐሳብ የላቸውም። ኦሮሞ የሚገባውን እያገኘ አይደለም የሚሉም በቂ የፖለቲካ ሐሳብ የላቸውም። ሁለቱ ቡድኖች ሲታዩ አንዱ ቡድን ትላንት ዝርፊያ ለምዷል፣ እሱ ቀረበት። እንደፈለገ መሬትህን ሀብትህን ይዘርፋል፣ ያንተን ሰው ያስራል፣ እሱ ቀርቶበት እያለቀሰ ያለ ነው። ሁለተኛው ቡድን ከእኔ ውጭ የሚሉ እና በልባቸውና በአእምሯቸው ውስጥ ክፉ በሽታ ያለባቸው ናቸው። እኔ ብቻ ይላሉ። ኦሮሞ እኔ ነኝ፣ ታጋይ እኔ ነኝ፣ ድል ከእኔ ውጭ አይመጣም፣ መምራት ያለብኝ እኔ ብቻ ነኝ የሚል ነው። ነገር ግን ሁለቱም ቡድኖች ከግል ፍላጎት ይነሳሉ። የህዝብ ጉዳይ አሳስቧቸው አይደለም። ልዩነታችን የሚከፋፍለን ግድግዳ ሳይሆን የሚያጠናክረን ድልድይ ሲሆን፣ ትብብራችንም ከቃል ወደ ተግባር ሲሸጋገር የጋራ ቤታችን ኢትዮጵያ የፍትህ የሰላምና የብልጽግና ቤት ትሆናለች። መደመር ማለት የተለያየንበትን ማጥፋት ሳይሆን ለአንድ የጋራ ዓላማ ማዋል ነው። ኢትዮጵያም በዚህ መንፈስ ከትላንት ተምራ ዛሬን አስተባብራ ነገዋንም በውድ ልጆቿ ትብብር በጠንካራ መሰረት ላይ እየገነባች ነው። በፖለቲካና በማህበራዊ ዘርፍ የሚታዩ ልዩነቶችን ለመፍታት ሀገራዊ ውይይት እንደዚሁም የህግ የበላይነትና የሰላም መንገድ አስፈላጊ ሆኗል።
ኢትዮጵያውያን ደግሞ በሰባተኛው ጠቅላላ ምርጫ በሰላማዊ መንገድ ወጥተው ድምጻቸው መስጠታቸው የዚህ ትልቅ አንደምታ ያለው ጉዳይ ነው። ቤተልሔም ገረመው በኢትዮጵያ በቅርቡ የተካሄደው ሰባተኛው ጠቅላላ ምርጫ በሀገራችን የፖለቲካና ማህበራዊ ዘርፍ አዳዲስ ምዕራፎችን ከፍቷል። ምርጫው በሰላማዊና በዲሞክራሲያዊ መንገድ መጠናቀቁ የፖለቲካ ስልጣን የሚገኘው በህዝብ ድምጽ ብቻ መሆኑ በተግባር የተረጋገጠበት ነው። ህዝቡም በነጻነት በመውጣት የመምረጥ መብቱን የተገበረ ሲሆን ይህ ሀገራዊ ሂደት ለመንግስትም ሆነ ለፖለቲካ ኃይሎች ትልቅ የህዝብ አደራና ኃላፊነትን ጥሎ አልፏል። ሚሊዮን ሸንተሚያ ፍጆቹን ብዬ ባየ ለአፍሪካ ኬስ ባየን መገመቼሳ 54 ሚሊዮን ህዝብ ተመዝግቦ በሰላማዊ መንገድ በተካሄደው በዚህ ሂደት ድምፅ መስጠቱ በአፍሪካ ደረጃ ትልቅ ድምፅ ነው። በአፍሪካ ውስጥ 54 ሚሊዮን ማለት እጅግ ብዙ ህዝብ የሚገኝበት ሀገር ማለት ነው። ይህ በጣም የሚያስደስት ከፍተኛ ኃላፊነት የሚጠይቅና ትልቅ ግምት የሚሰጠው አንድ ነገር ነው። ሁለተኛው ህዝባችን ስራ ለመስራት ዝግጁ መሆኑን ነው። ባለፉት ዓመታት ውስጥ ላደረግነው ጥረት እውቅና ሰጥቶናል። ሶስተኛው ህዝባችን የዲሞክራሲ ስርዓትን ለመገንባት ያለው ቁርጠኝነት በግልጽ ታይቷል። የዲሞክራሲ ስርዓትን ለመገንባት ያለው ቁርጠኝነት በግልጽ ታይቷል። ቀላል ነገር አይደለም ስንል ለጠላቶች ብቻ ሳይሆን ለእኛም ጭምር ነው። ሰባተኛው ጠቅላላ ምርጫ በብዙዎች አይፈጸምም፣ አይሳካም፣ ሊሆን አይችልም እያሉ ከውጭና ከውስጥ ተደራጅተው ወጥተው አልቅሰው ሊያስለቅሱን ቢሞክሩም እኛ ግን ከዚህ ስለወጣን ይሆናል፣ ይሳካል፣ እንቀየራለን በማለት አዲስ ታሪክ ማስመዝገብ እንችላለን የሚል እምነት ነበረን። ህዝባችንም አላሳፈረንም፣ አዲስ ታሪክ ሰርቷል። በኢትዮጵያ ታሪክ ሰባተኛው ጠቅላላ ምርጫ በሰላምም በዲሞክራሲያዊ መንገድም በህዝብ ተሳትፎም በፓርቲዎች ተሳትፎም ልዩ ታሪክ ነው። ብዙ ፓርቲዎችም ድምፅ አግኝተዋል። በምርጫው የህዝብን ድምጽ በማግኘት አብላጫ ወንበር ያሸነፈው ብልጽግና ፓርቲ አዲስ መንግስት ለመመስረት ዝግጅቱን አጠናቋል። ኢትዮጵያውያን የሚመሰረተው አዲስ መንግስት የተጀመሩ ሀገራዊ ስኬቶችን እንደሚያስቀጥልና ያልተመለሱ ጥያቄዎችን እንደሚፈታ ተስፋ አድርገዋል። የአዲሱ መንግስት ዋነኛ ትኩረትም የተከማቹ ሀገራዊና ማህበራዊ ችግሮችን መፍታት ይሆናል። በተለይም ህዝባዊ ውይይቶችን በማጠናከር የህግ የበላይነትን በማስከበርና ዘላቂ ሰላምን በማረጋገጥ የህዝቡን ህይወት የሚያሻሽሉ አበይት ስራዎች ከአዲሱ መንግስት የሚጠበቁ ናቸው። አካመንታኮት ረኮወን ኩፈመን የተከማቹት ችግሮች በሀገራዊ ምክክር መፍትሄ ያገኛሉ ብዬ አምናለሁ። የተከማቹ የተለያዩ ችግሮች መኖራቸው ይታወቃል። እነዚህ ችግሮች በእኛ ውሳኔ ወይም በአንድ ቡድን ውሳኔ ሳይሆን መፈታት ያለባቸው በውይይት መሆን አለበት የሚል እምነት ነበረን። አሁን ትልቅ ምክክር እየተካሄደ ይገኛል። በዚህ ምክክር የተከማቹ ችግሮች ብዙዎቹ መፍትሄ አግኝተው ህዝባችንን ያሳርፋሉ የሚል እምነት አለኝ። ከዚህ በመነሳት ዘላቂ ሰላም በክልልና በሀገር ደረጃም ሊመጣ ይችላል የሚል እምነት አለኝ። ዘላቂ ሰላም ይመጣል ማለት ልማት ሊስፋፋ ይችላል ማለት ነው። የህግ የበላይነት መረጋገጥ አለበት። ለዚህ ደግሞ ህጉ አካታች በሆነ መልኩ መደንገግ አለበት። አካታች ህግ ከደነገግን፣ የሚመለከታቸው ኃይሎች ስራቸውን ከሰሩ ዘላቂ ሰላም አስፍነን ልማት ማስፋፋት እንችላለን። አዲሱ መንግስት በቀጣይ 5 ዓመታት ትኩረት ከሚያደርግባቸው ዘርፎች መካከል የህዝቡን የምግብ ዋስትና ማረጋገጥ፣ የማዳበሪያና የእርሻ ግብዓቶችን በሀገር ውስጥ ማምረት፣ የኒውክሌር ኤነርጂና የተፈጥሮ ጋዝ ልማትን ማፋጠን ይገኙበታል። የመንግስት አገልግሎት አሰጣጥም በቴክኖሎጂ በመደገፍ ቢሮክራሲንና ሙስና መቀነስ እንዲሁም የከተሞች ልማትን በማስፋፋት ለዜጎች ምቹ የመኖሪያና የስራ አካባቢ መፍጠር የመንግስት ቀጣይ 5 ዓመታት የትኩረት ማዕከላት ናቸው። ከነራ ደርቤ ገመድ ነግዴቲን ኬሰቱ ወቢኛታ በኢኮኖሚ በኩል በሚቀጥሉት ዓመታት በምግብ ራስን መቻል ትልቅ አጀንዳ መሆኑ ያበቃል የሚል ትልቅ እምነት አለኝ። ከዚህ ውጭ በዚህ ምርጫ ከተላለፉ መልእክቶች አንዱ አገልግሎትን ማፋጠንና ሌብነትን ማጥፋት ነው። ይህንን ለማሳካት ደግሞ በተለይ ቴክኖሎጂ በማስፋፋት ብዙ ስራዎችን እንሰራለን። ከዚህ ውጭ በቀጣይ 5 ዓመታት ትልልቅ ስራዎች ይሰራሉ። ለአብነትም ኢትዮጵያ ለመጀመሪያ ጊዜ ከኒውክሌር ኤነርጂ ለማመንጨት እንድትችል ታቅዶ ኢንስቲትዩት ተቋቁሞ እየተሰራ ነው። በአንድ በኩል በጣም ትልቅ ሀሳብ ነው። በአፍሪካ በኢትዮጵያም ትልቅ ታሪክ ነው። ታስቦ የሚቀር ሳይሆን ይፈጸማል። ማዳበሪያ በሀገር ውስጥ ማምረት ጀምረናል። የመጀመሪያው ምዕራፍ የተፈጥሮ ጋዝ የማምረት ስራ ተጀምሯል። ከሁሉም ነገር በላይ በቢሾፍቱ እየተገነባ የሚገኘው አውሮፕላን ማረፊያ የሀገራችንን ኢኮኖሚ ይለውጣል። ሰባተኛው ጠቅላላ ምርጫ የኢትዮጵያ ሕዝብ ለዲሞክራሲና ለሰላም ያለውን ቁርጠኝነት ያሳየበት ሲሆን አዲሱ መንግስትም ይህንን የሕዝብ እምነት መሰረት በማድረግ ሀገራችንን ወደ ተሻለ የልማትና የእድገት ደረጃ የማሸጋገር ትልቅ ኃላፊነት ተጥሎበታል። ሰባተኛው ጠቅላላ ምርጫ በኢትዮጵያ የፖለቲካ ታሪክ ውስጥ የዲሞክራሲ
ባህልን ለማሳደግና የህዝብን ውሳኔ የመጨረሻ የስልጣን ምንጭ የማድረግ አቅም ማሳያ ነው። ህዝቡ በሰላማዊ መንገድ በመውጣት ድምጹን መስጠቱ ለሀገር መረጋጋትና ለቀና ስርዓት እንዲሁም ለጸና ሰላም ያለውን ቁርጠኝነት ያሳየ ሲሆን ይህም ለተመራጮች ግልጽና ከባድ አደራን የጣለ ነው። ስለመረጣችሁን እያመሰገንን ከኢትዮጵያ ቴሌቪዥን የምሽቱን ዜና እንቀጥላለን። የአዲስ አበባ ከንቲባ አዳነች አቤቤ በለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል በርካታ ዜጎች ከስብራት ወደ ተሻለ ህይወት እየተሸጋገሩ ነው አሉ። ማዕከሉ ለተለያዩ ማህበራዊ ቀውሶችና ለጎዳና ህይወት ተዳርገው የነበሩትን ሴቶች ለአምስተኛ ዙር አሰልጥኖ የስራ ዕድል ባለቤት አድርጓቸዋል። ይመራደም በአስከፊ የትናንት ፈተናዎችና በህይወት ውጣ ውረድ እጅግ ተጽዕኖ በርትቶባቸው ህይወት አልሰምር ብላ ፊቷን ስታዞር ከማይሆን ቦታ ላይ በወደቁ ጊዜ ለዜጎች ደራሽና እንባ አፋሽ ሆኖ መገኘት ምንኛ የእውነትም ሰው ተኮር መሆንን መታደል ነው። ከሁሉ በላይ ለሰው ልጅ በሚሰጥ ዋጋና ህሊናዊ ክብር አዲስ መልክ እየያዘች ያለችበት አዲሷ መንገዷም የተሰበሩ ልቦች ሲጠገኑበት፣ የጠፉ ተስፋዎች እንደገና ሲፈነጠቁበት የማየት ስኬቱ ልብን ያሞቃል። መዲናዋ አዲስ አበባ በለነገዋ የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከልን እውን ካደረገችበት ጀምሮ እስካሁን ድረስ እየሰራች ያለችውም ይህንኑ ነው። የትላንትና ህይወታችሁ ብዙ መገፋትን፣ ብዙ መናቅን፣ ጥላቻን፣ ራስንም መጥላትን ያስተናገዳችሁበት ብዙ ብርሃን የማይታይበት የሚመስል ድንግዝግዝ ህይወት ነበረ። ዛሬ ታድሳችኋል። ዛሬ እዚህ ግቢ በፍቅር ረስርሳችኋል። ማዕከሉ በአስከፊ የጎዳና ህይወትና ለተለያዩ የማህበራዊ ቀውሶች የተዳረጉ ሴቶችን ተሃድሶ በመስጠት በተለያዩ የሙያ መስኮች እያሰለጠነ ወደ ስራ በማስገባት አምስተኛ ዙር ላይ ደርሷል። በአሁኑ የአምስተኛ ዙር ብቻ 858 ሴቶች ሰልጥነው ወደ ስራው ዓለም እንዲቀላቀሉ ሲያደርግ በአጠቃላይ 3259 የሚሆኑትን ከነበሩበት ማህበራዊ ስብራት አውጥቶ በማሰልጠን የሙያ ባለቤት እንዲሆኑ አድርጓል። ትላንት በማህበራዊ ቀውሶችና በጎዳና እንግልት ውስጥ ተዘፍቀው ተስፋ የቆረጡ ሴቶች ዛሬ በሙያ ክህሎትና በስብዕና ግንባታ ታንጸው ወደ ተሻለ ብሩህ ህይወት ተሸጋግረዋል። ዛሬ እዚህ ደርሳችኋል። ነገ ደግሞ ከዚህ የበለጠ ትልቅ አቅም፣ ትልቅ እድልና ትልቅ ስኬት ይጠብቃችኋል። እስከ ጣራችሁ፣ እስከ ለፋችሁ፣ የተፈጠረላችሁን እድል እስከ ተጠቀማችሁ ድረስ ህይወታችሁ ስኬት በስኬት እንደሚሆን ምንም ጥርጥር እንዳይገባችሁ በእርግጠኝነትም ደግሞ ልነግራችሁ እወዳለሁ። ይህ ከስብራት የተወጣበት ለውጥ ከልመና ወደ ሰራተኝነት፣ ከተስፋ መቁረጥ ወደ ሙሉ በራስ መተማመን የተደረገ የህይወት ትንሣኤ ነው። ይህ አዲስ ምዕራፍ ከተማዋ አዲስ አበባ ለዘመናት የከረሙ ማህበራዊ ስብራቶቿን በዘላቂነት ለመጠገንና ማህበራዊ ፍትህን ለማስፈን የያዘችውን ጽኑ አቋም ፍሬ ማፍራቱን ያበስራል። የሁለንተናዊ ብልጽግና እኩል ተጠቃሚነትንም እንዲሁ። ነገ እንደዚህ አይነት ተጋላጭነት ይቀንሳል፣ ሀገራችንን ትበለጽጋለችና። እንደዚህ አይነት ተጋላጭነት በሚቀንስበት ሰዓት ይሄ ማዕከል የሴቶች ዩኒቨርሲቲ በልቀት የሚጠቀስ ታላቅ ዩኒቨርሲቲ ሆኖ እናንተም ደግሞ መታችሁ የምትሰሩበት ትላንትና የት እንደነበረ እንደ ህይወት ተሞክሮ የምትናገሩበት ይሆናል ብዬ አምናለሁ። ራዕያችን ይሄ ነውና ስለዚህ እዛ እንደርሳለን አይደለም፣ ሩቅ አይደለም፣ አይዟችሁ። ትላንት በጎዳና ተስፋቸው ተደብቆ የነበሩ ሴቶች በማዕከሉ ከሰለጠኑ በኋላ ዛሬ በገዛ እጃቸው ሰርተው የማደር ህልማቸውን እውን አድርገዋል። ገና ወደዚህ ግቢ ስገባ 3 ሐውልቶች አሉ ፊት ለፊት ጋር። አንዷ እርጉዝ ናት፣ አንዷ ልጅ አዝላለች፣ አንዷ ከሩቅ አርጋ የምታሻገር ሴት አለች እና ምን አይነት ሴት መሆኑ ብለሽ ብትገልጭልኝ ከሩቅ አርጋ የምታሻግሯን አይነት ሴት ነው ሆኜ ማየት የምፈልገው። ምክንያቱም ሁለቱን ሐውልቶች ሆኜዋለሁ፣ አንደኛዋን ግን ደግሞ በጣም መሆን እፈልጋለሁ። ይህን ረጅም የመጓዝ ትውልድን የመታደግ ብሎም ተጠቃሚ የማድረግ ርዕይን የተጋሩ ብዙ ደግና ቅን ልቦችም እየተበራከቱ ነው።
ለዘመናት ሲባክን የኖረው የኢትዮጵያ የማዕድን ሀብት ዛሬ ላይ በመደመር መንግስት አዲስ እይታ የሀገር ኢኮኖሚ አንቀሳቃሽ ሞተር ሆኗል። ከአምስቱ የኢኮኖሚ እድገት ምሰሶች አንዱ የሆነው የማዕድኑ ዘርፍ ከነበረበት ችግር ወጥቶ ምን ያህል ተጨባጭ ውጤት እያሳየ ነው ለሚለው ማህሌት ታደለ። ለመበልጸግ የሚያስችል መቃቀም የሀገራትን ልማት የሚያግዝ ሀብት ለማፍራት መነሻ ወረት ነው ይላል የመደመር መንግስት መጽሐፍ። ሀገራት ወደፊት መጓዝ የሚችሉት ያሏቸውን አቅሞችና እድሎች መጠቀም ሲችሉ ነው። ኢትዮጵያ በተፈጥሮ የታደለችውን ሀብት መጠቀም አለመቻሏ ከዓለም ወደ ኋላ የመቅረቷ አንዱ ምክንያት ነው። የመደመር መንግስት የባከነ እምቅ አቅም በሚለው ርዕሱ ስር ኢትዮጵያ በግብርና፣ በማዕድን፣ በኃይል፣ በቱሪዝም፣ በሰው ኃይልና በሌሎች ዘርፎች ያላት እምቅ አቅም ሲባክን መኖሩን ይዘረዝራል። የማዕድን ሀብቷን ብቻ ብንመለከት ከከበሩ ማዕድናት ዝርዝር ውስጥ በኢትዮጵያ በስፋት የሚገኘውን ወርቅን ጨምሮ ኦፓል፣ ኤሜራልድና ሳፋየርን የመሳሰሉ እጅግ ውድና የከበሩ ድንጋዮች፣ ለጌጣጌጦችና ለኤሌክትሮኒክስ ዕቃዎች ምርት የሚያገለግለው ፕላቲኒየም፣ ለኢንዱስትሪ ስራዎች ግብአትነት ከሚውሉ ማዕድናት መካከል አንዱ የሆነው ታንታለም፣ ለኢትዮጵያ የግብርና እድገት ወሳኙና ለማዳበሪያ ምርት የሚውለው ፖታሽ፣ አሁን ላይ ለኤሌክትሪክ መኪኖች ባትሪ ምርት በዓለም ተፈላጊነቱ እየጨመረ የመጣው ሊቲየም፣ ለኢነርጂና ለግንባታ ግብአትነት ከሚውሉ ማዕድናት ውስጥ ደግሞ የተፈጥሮ ጋዝ፣ የድንጋይ ከሰል፣ ብረት፣ የኖራ ድንጋይና ጅብሰም በተለያዩ የኢትዮጵያ አካባቢዎች በስፋት የሚገኙ ማዕድናት ናቸው። እነዚህና ሌሎች የተፈጥሮ ማዕድናትን የታደለችው ኢትዮጵያ እስከ ቅርብ ጊዜ ድረስ ከዘርፉ የምታገኘው ጥቅም እዚህ ግባ የሚባል አልነበረም። ዘርፉ በህገወጥ ንግድና በኮንትሮባንድ፣ በመሰረተ ልማት እጥረት፣ በቴክኖሎጂ ባልታገዘ አመራረት እንዲሁም በአስተዳደርና በቢሮክራሲ ችግሮች የተተበተበ ነበር። የመደመር መንግስት አዲስ እይታ የብዝሃ ዘርፍ ኢኮኖሚ ተግባራዊ በማድረጉ ቀደም ሲል ለብክነት ሲዳረግ የቆየው የማዕድን ሀብት አንዱ የኢኮኖሚ ምሰሶ መሆን ችሏል። ይህ የሀገር በቀል ኢኮኖሚ ማሻሻያ የማዕድን ዘርፉ እጅግ አስደናቂ የሆነ እድገት እንዲያስመዘግብ እድል ፈጥሮለታል። በተለይም በወርቅ ምርትና የውጭ ንግድ ላይ የታየው ለውጥ እጅግ አስደማሚ ነው። የኢትዮጵያ የወርቅ የወጪ ንግድ ገቢ በ2017 ዓ.ም ከተለመደው 100 ሚሊዮን ዶላር ወደ 3.5 ቢሊዮን ዶላር በማደግ የ35 እጥፍ እድገት አስመዝግቧል። ዘንድሮ ደግሞ 44 ቶን ወርቅ ወደ ውጭ በመላክ ከ5.65 ቢሊዮን ዶላር በላይ ገቢ ተገኝቷል። ይህም ከ1984 እስከ 2011 ዓ.ም ድረስ ባለፉት 27 ዓመታት ከወርቅ ከተገኘው ከ3.7 ቢሊዮን ዶላር አጠቃላይ ገቢ ጋር ሲመሳከር የ1.8 አካባቢ ቢሊዮን ዶላር ብልጫ ያለው ነው። በሌላ በኩል የድንጋይ ከሰል ፋብሪካዎችን በመገንባት ከውጭ የሚገባውን በማስቀረት በቢሊዮን የሚቆጠር ዶላር ማዳን ተችሏል። የአርጆ የድንጋይ ከሰል ፋብሪካን እንደ ምሳሌ ብንመለከት በየዓመቱ የድንጋይ ከሰል ለማስገባት ይወጣ የነበረውን ከ300 ሚሊዮን ዶላር በላይ የውጭ ምንዛሪ ሙሉ በሙሉ በሀገር ውስጥ ምርት መተካት አስችሏል። በተመሳሳይ የኖራ ድንጋይ የሀገር ውስጥ ምርት ድርሻ ከ17 በመቶ ወደ 75 በመቶ ከፍ ማለቱ ግዙፍ የሲሚንቶ ፋብሪካዎች የማምረቻ ወጪያቸውን በከፍተኛ ደረጃ እንዲቀንሱ አግዟቸዋል። በዚህም ባለፉት 8 ዓመታት በኢትዮጵያ ዓመታዊ የሲሚንቶ ምርት ከ8 ሚሊዮን ቶን ወደ 14 ሚሊዮን ቶን አድጓል። ኢትዮጵያ ያላትን ከ1.1 ቢሊዮን ቶን በላይ የብረት ማዕድን ክምችት ወደ ሀብት ለመቀየር በዓመት 3 ሚሊዮን ቶን ብረት በሀገር ውስጥ ለማምረት ግብ ተቀምጦ እየተሰራበትም ይገኛል። በተጨማሪ በሴራሚክና እብነ በረድ ምርቶች ካለው ፍላጎት 70 በመቶውን በሀገር ውስጥ ምርት ለመተካት እቅድ ተይዞ አዳዲስ ፋብሪካዎች ወደ ስራ ገብተዋል። ሌላው የማዕድን ዘርፍ ውጤት በዓመት 111 ሚሊዮን ሊትር ፈሳሽ የተፈጥሮ ጋዝ ማምረት የሚችል ፕሮጀክት በሶማሌ ክልል ኦጋዴን መገንባቱ ሲሆን በየዓመቱ 3.3 ቢሊዮን ሊትር የሚያመርት የተፈጥሮ ጋዝ ማጣሪያ ፕሮጀክትም ተጀምሯል። ይህ በማዕድን ዘርፉ የታየው እድገት በማክሮ ኢኮኖሚው ላይ ካስመዘገበው ለውጥ ባሻገር ማህበራዊ ፋይዳውም እጅግ የጎላ ነው። አሁን ላይ የማዕድን ዘርፍ ከ1 ሚሊዮን በላይ ለሚሆኑ ኢትዮጵያውያን ቀጥተኛ የሥራ ዕድል ፈጥሮላቸዋል።
ከ4 ሚሊዮን በላይ ለሚሆኑ ዜጎች ደግሞ በአንድም ይሁን በሌላ መልኩ ኑሯቸው በዚህ ዘርፍ ላይ የተመሰረተ እንዲሆን አግዟል። በ2018 ከማዕድን ዘርፍ የወጪ ንግድ ከ5.7 ቢሊዮን ዶላር አጠቃላይ ገቢ ተገኝቷል። ይህን ገቢ በቀጣይ ዓመት 6.7 ቢሊዮን ዶላር የማድረስ እቅድም አለ። ይህን ያህል ገቢ ለዚያውም እንደ እርግማን ይቆጠር ከነበረ ዘርፍ ማግኘትም ሆነ ማሰብ ትልቅ የትርክት ለውጥ ጭምር ነው። የማዕድን ዘርፉ በ10 ዓመቱ መሪ የልማት እቅድ የተቀመጠለትን 10 በመቶ የሀገር ውስጥ የምርት እድገት ድርሻ በቅርቡ እንደሚያሳካው የአጭር ጊዜ ውጤቶቹ ጠቋሚ ናቸው። በአጠቃላይ ሀገር በቀል የኢኮኖሚ ማሻሻያው የማዕድን ዘርፉን ከውስብስብ ችግሮቹ አላቆ ለኢትዮጵያ እድገት አንቀሳቃሽ ሞተር አድርጎታል። የመደመር መንግስት እንደሚለው ያሉንን እምቅ አቅሞች መጠቀም ስንጀምር ጉዟችን ቀና ይሆናል። ማዕድንም ይህን ካረጋገጥንባቸው ዘርፎች መካከል አንዱ ሆኗል። ህወሓት ከትናንት እስከ ዛሬ ከጦርነት አስተሳሰብ መውጣት የተሳነው ቡድን ነው። ቡድኑ ያለ ጦርነት መኖር እንደማይችል የፕሪቶሪያን ስምምነት ለማፍረስ የሄደበት ርቀት አንዱ ማሳያ ነው። ለመሆኑ ይህ ቡድን በፖለቲካ ታሪኩ ከጦርነት አዙሪት ለምን መውጣት ተሳነው? የሙሉ ግርማይ ትንታኔ ምላሽ አለው። በግጥሞቹና በዜማዎቹ ሳይቀር ትውልድን ለጥይት እርሳስ እንደተፈጠረ አድርጎ በመሳል ለእልቂት ማዘጋጀትና ተስፋን ማጨለም ተክኖበታል። ጥቂት ሊቃኖች ህልውናቸውን የመሰረቱት ትውልድን መስዋዕት እንዲከፍል በማድረግ ነው። አንድን ህዝብ በስጋት እንዲሸበብና በጦርነት ስነ ልቦና መኮትኮት ቡድኑ ህልውናን አስጠብቆ ለመቀጠል እንደ ስልታዊ መሳሪያም ሲጠቀምበት ቆይቷል። ግማሽ ምዕት ዓመታት በላይ ያስቆጠረው የህወሓት ቡድን በትጥቅ ትግል እንደመወለዱ ሁሉ በ50 ዓመታት ጉዞ ከጦርነት አስተሳሰብ ከሽፍታነት ባህሪ ሳይፋታ ቆይቷል። ለእርሱ ጦርነት በቀን መቁጠሪያ ላይ ተጀምሮ የሚያበቃ ድርጊት ሳይሆን ለዓመታት የተገነባ የህይወትና የአስተሳሰብ መዋቅሩ ነው። ቡድኑ ጦርነት የመኖርና የመቀጠል ብቸኛ አማራጭም አድርጎት ነው። ህወሓት ከልጅነቱ ጀምሮ 51 ዓመት ጦርነት ነው የሚፈልገው። ህወሓት ሁሉ ጊዜ ሰላም አድርጎ አያውቅም። ሁሉ ጊዜ ጦርነት ነው የሚፈልገው። የፖለቲካ ታሪክ ውስጥ የህወሓት አፈጣጠርና እድገት ሲታይ ከጅምሩ ከነጻና ዲሞክራሲያዊ ምርጫ ውድድር ይልቅ ጦርነትን፣ ከሰለጠነ የሀሳብ ልውውጥ ይልቅ የሽፍታነት አማራጭን መከተል መለያው አድርጎ የዘለቀ ቡድን ነው። ይህ ቡድን በስልጣን በነበረባቸው ዘመናትም ሆነ ከዚያ በኋላ የፖለቲካ አማራጩን በህዝብ ይሁንታ ላይ ሳይሆን በጉልበትና በማስገደድ ላይ ብቻ የተመሰረተ አድርጎታል። ዛሬ ኢትዮጵያ ከደረሰችበት የፖለቲካ አስተሳሰብ ደረጃ ጋር እኩል መራመድ አቅቶት ከ30 ዓመታት በፊት ወደ ነበረበት የሽፍታ ስራ በማፈግፈግ የጥፋት መንገዱን ቀጥሏል። ትግራይ ላይ ሆኖ ህዝቡን እንደ መያዣ እንደ እቃ ይዞ እንደ ፖለቲካ መጠቀሚያ አድርጎ ይዞ ያለው ኃይል በንግግርና በመግባባት ወይም በስምምነት የማያምን በፖለቲካ ሰላማዊ ፖለቲካ የማያምን ታጣቂ ቡድን ነው ይዞ ያለው ማለት ነው። አሁን ህወሓት በታሪክ የምንም አይነት የፖለቲካ ዲያሎግ ኦር ሰላማዊ ፖለቲካ ትግል አድርጎ አያውቅም። አሁን ይሄ ኃይል ህዝቡን ይዟል፣ አካባቢውን ተቆጣጥሯል፣ ከሽፍታም በታች ነው። ያለ መሳሪያ ድምፅ መኖር እንደማይችል ደግሞ የፕሪቶሪያ ስምምነትን ለማፍረስ የሄደበት መንገዱም አንዱ ማሳያው ነው። የፕሪቶሪያ የሰላም ስምምነት ለክልሉ ህዝብ ትልቅ እፎይታ፣ ለኢትዮጵያውያንም መረጋጋት ይዞ መጥቶ የነበረ ቢሆንም ህወሓት ግን ይህን አጋጣሚ ለሰላም ሳይሆን ለሴራና ለዳግም ጦርነት መዘጋጀትን ተጠቀመበት። ለዳግም ግጭት መዘጋጀትና የጦርነት ጉሰማውንም ተያያዙ። የትግራይ ጥያቄ፣ የትግራይ ፍላጎት ሰላማዊ በሆነ መንገድ፣ ዲሞክራሲያዊ በሆነ መንገድ ነው መፍታት ያለብን። ምክንያቱም ኃይል አይተነዋል፣ ጦርነት አይተነዋል፣ መጨረሻው ውድቀት እንደሆነ አይተነዋል። ለሰላም የተከፈቱ በሮችን ከመምረጥ ይልቅ የግብሩ መገለጫ የሆነ ጦርነትን መርጦ መንቀሳቀሱን በአደባባይ ጭምር እወቁልኝ ማለቱን ተያያዘው። ለዚህ ደግሞ ጦርነት ያንገሸገሸው ወጣት ለዳግም ጦርነት ለመማገድ ወጣቶችን እያፈሰ በደም መነገድን መረጠ። ብዕር ይዘው እውቀት ሊቀስሙ ትምህርት ቤት የተገኙ ወጣቶችን ለጥፋት መንገዱ ነፍጥ እንዲያነግቱም አስገደዳቸው። አሁን ወጣቱ ፈልጎ አይደለም ወደ ጫካ በኃይል ባፈሳ ነው። የትግራይ ወጣቶች እኔ እንደሚገባኝ ከሆነ እንደ ትግራይ ወጣትም መነጋገር ነው የምንፈልገው፣ ሰላም ነው የምንፈልገው። ከፕሪቶሪያ በኋላ ያለውን ሰላም እኛን የምናውቀው ጦርነት የነበረ ሰው ያውቀዋል። ህወሓት ያለ ጦርነት ወይም ያለ ስጋት ድባብ መኖር ይከብደዋል የሚባለውም ቡድኑ የተገነባበት የፖለቲካ ፍልስፍና፣ አደረጃጀትና የህይወት ዘመን ልምዱ ከሰላማዊ ፖለቲካ ውድድር ይልቅ የኃይል ፖለቲካ የተጣባው በመሆኑ ነው። ሰላም በሰፈነ ቁጥር ቡድኑ የህዝብ አመኔታውን የሚያጣበት፣ የውስጥ ክፍፍሉ የሚጎላበትና የተጠያቂነት ስጋት ያለበት በመሆኑ ጦርነትና ሁከት የፖለቲካ ህልውናው ማስቀጠያ መሸጊያዎች ሆነው ያገለግሉታል።
ሰላም ማለት ለቡድኑ የህልውና አደጋ የመጥፋትና የተጠያቂነት መድረክ ማለት መሆኑንም የሄደበት መንገድ ሁሉ ማሳያዎቹ ናቸው። የትግራይ ህዝብ ለሌላ ዙር ትርጉም አልባ እልቂትና ውድመት የሚዳረገውን የህወሓትን የጦርነት ነጋሪት ህዝቡ በይፋ አልቀበልም በማለት በተለያየ መንገድ እየገለጸ ይገኛል። የገነባው የሐሰት ትርክቶቹም ተንደውበታል። የቡድኑ ጥቂት ልሂቃን በህዝብ ካባ ተጠልለው ህልውናቸውን የማስጠበቅ ስልታቸው እንደማያዋጣቸውም ህዝቡ በግልጽ ቋንቋ ነግሯቸዋል። ከህዝብ ያፈነገጠ የጥፋት መንገድ ፍጻሜው ውድቀት መሆኑን ያልተረዳው ቡድኑ ከትናንት ስህተቱም መማር አልቻለም። ስሜ ዳንኤል ወርዶፋ ደጋጎ ነው። የመጣሁት ከቶሮንቶ ካናዳ ነው። ምክክር ማለት ወደ ሰላም የሚያመጣ፣ ወደ መግባባት የሚያመጣ፣ ወደ አንድነት የሚያመጣ፣ የሚያሻግር ልማትን የሚያመጣ የሀገርን እድገት ኢላማ አድርጎ የሚሄድ የሀሳብ መጣጣም ማለት ነው። ስሜ አብዱልማሊክ አብደላህ እባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ነው። እያንዳንዱ ተሳታፊ የራሱን ሀሳብ አንጸባርቋል፣ አዋጥቷል። ያንን ሀሳብ ወደ አንድነት በሚመጣ መልኩ መርች ተደርጎ ሀገራችን በምን አይነት ሁኔታ ላይ መገንባት መቻል አለበት ወደሚል ወደ ስምምነት እየተመጣ ነው። ያ ማለት የነገው የጋራ እጣ ፈንታችን በጋራ የመወሰን እድልን በጣም ክፍት ያደርግልናል ማለት ነው። መጋቢ ሃይማኖት ፍጹም ዳንኤል አዲስ አበባ ልደታ ክፍለ ከተማ ከማህበረሰብ የዚህ ሀገራዊ ምክክር የመጨረሻው መግባባትን፣ አንድነትን፣ ሰላምን የሚያመጣ ስለሆነ እየተግባባን ያለ ነው። ጀሚል አብደላ እባላለሁ። የመጣሁት ከኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን አዲስ አበባ። ያው ትንሿ ኢትዮጵያ እዚህ ውስጥ ነው የምትገኘው። በቃ ሌሎቹ ባሉበትም ቢሆኑ ትንሿ ደግሞ እዚህ ነች። ሁሉም የራሱን አጀንዳ ይዞ እየተወያየበት ነው። በጣም ጥሩ ነው። እኔ ከጫካ ገብቶ ምናምን ከመዋጋት እንዲህ በአፍ ተነጋግሮ ችግርን መፍታት ጥሩ ነው ብዬ አስባለሁ። አንድ የሆነች ኢትዮጵያን ለመገንባት በሚደረገው ሂደት ላይ በጣም ትልቅ ውጤት ሊያመጣ የሚችል ሀሳቦች ፈልቀዋል። ያንን መነሻ ባደረገ መልኩ እያንዳንዱ ተሳታፊ የራሱን ሀሳብ በግልጽነት እያዋጣ ነው የመጣውና ይህ መሆኑ በሀገር ግንባታ ላይ በጣም ትልቅ ፋይዳ አለው ብዬ ነው ማስበው። በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክር አሸናፊና ተሸናፊ የሚለይበት መድረክ ሳይሆን ሁሉም ተመካክሮ ሀገር የምታሸንፍበት ታሪካዊ አጋጣሚ ነው። በሂደቱ ተሳታፊ የሆኑ ተመካካሪዎች የራስን ሀሳብ በግልጽ ከማቅረብ ባለፈ የሌሎችን እይታ በማድመጥ ሀገርን ወደሚያድን ወርቃማ ሀሳብ እንዲመጡ ማስቻል የጉባኤው ስኬት ነው። ወንዶሰን አፈወርቅ ኢትዮጵያ በታሪኳ በርካታ ውጣ ውረዶችን አሳልፋለች። በእነዚህ ታሪካዊ ሂደቶች ውስጥ የተለያየ ጽንፍ ላይ የቆሙ ትርክቶች፣ የተለያዩ የተራራቁ የፖለቲካ እይታዎችና ፍላጎቶች ሲፋጩም ታይተዋል። ይህም በወሳኝ ሀገራዊ ጉዳዮች ላይ እንኳ ሀገራዊ መግባባት እንዳይኖር አድርጓል። ዛሬ ላይ ኢትዮጵያ ያለችበት ታሪካዊ ምዕራፍ ደግሞ እነዚህን ስብራቶች በኃይልና ጉልበት ሳይሆን በሰለጠነ አካሄድ በውይይትና በሀገራዊ ምክክር መድረክ ለመፍታት ጥረት እየተደረገ ያለበት ነው። ታዲያ ዓለማችን ላይ ከዚህ ቀደም በተካሄዱ ሀገራዊ ምክክር መድረኮች በተለይም በታሪክና በፖለቲካ እይታዎች መካከል ሰፊ ልዩነቶች በሚታዩበት መድረክ ትልቁ ፈተና የሀሳብ እጦት ሳይሆን የቀረቡትን ልዩ ሀሳቦች ወደ አንድ አዎንታዊ ውጤት መቀየር አለመቻል ነው። ሀገራዊ ምክክር የአንድ ወገን የበላይነት ብቻ የሚወሰንበት መድረክ አይደለም። መድረኩ አሸናፊና ተሸናፊ የሚለይበት የፍልሚያ ሜዳም አይደለም። ይልቁንም የሚጠበቀው ሰጥቶ በመቀበልና ለጋራ ውሳኔ መንገድ በመክፈት ሀገርን ወደሚያድን ወርቃማ አማካይ የመድረስ ጥበብ ነው። ይሄ ምክክር ነው። ውድድርም አይደለም፣ ድርድርም ፉክክርም አይደለም። ስለዚህ ምክክር ነው። ምክክር ደግሞ የሚጠይቀው የመጀመሪያው ነገር የሌላውን ሀሳብ ማክበርና ማዳመጥ፣ ያዳመጡትን ኢንተርናላይዝ አድርጎ በዛ ሀሳብ ላይ የራስን ሀሳብ ማዋጣት ነው እንጂ የራስ ሀሳብ ብቻ እንዲያሸንፍ የፉክክር መድረክ አይደለም ማለት ነው። እዚህ ጋር በተለይም ከሊቃን ጋር ተያይዞ በርካቶች ስጋቶችን ሲያነሱ ይደመጣል። አንዳንዴ እነዚህ ሊቃን ወደ ምክክር መድረክ ሲመጡ የኔ እውነት ብቻ ነው ትክክለኛ፣ የኔ አቋም ብቻ ነው ሀገርን የሚያድነው የሚል ግትር አቋም ሊይዙ ይችላሉ የሚል። በእርግጥም በአንዳንድ ሀገራት ሀገራዊ ምክክር ሂደቶች እንደታየው ሊቃን የራሳቸውን ሀሳብ ለማስረገጥ ሲሉ በምክክር ሂደቱ ላይ ያልተገባ ጫናን ሲፈጥሩ ታይተዋል። እነዚህ ሊቃን የራሳቸውን ትርክት ብቻ
ብቻ ብቸኛ እውነት አድርገው ለማቅረብ ሲሞክሩ አሊያም ደግሞ የራሳቸው ጥያቄ ካልተከበረ ሂደቱን እንደማይቀበሉ በመግለጽ በሌሎች ላይ የስነ ልቦና ጫናን ፈጥረው ሂደቱ እንቅፋት ሲገጥመውም ዓለም ታዝባለች። ታዲያ ተመካካሪዎች የራሳቸውን ሀሳብ ከማቅረብ ባለፈ የሌላውን ሀሳብ በጥሞናና በቅንነት ለመስማት ዝግጁ የሆኑ ዘንድ ይጠበቅባቸዋል። የሰው ልጅ መደመጥ የሚጀምረው የሌሎችን ሀሳብ በመስማት ነው። በሀገራዊ ምክክር ውስጥ የሚሳተፉ ራሱ መደመጥ እንደሚፈልገው ሁሉ የሌላውን ወገን ቁስልና ስጋት ለመረዳት በቅንነት ማዳመጥ ይኖርበታል። ስለ ሌላው ወገን አስቀድሞ የያዘውን አሉታዊ እይታም ወደ ጎን በመተው ሳያቋርጡና ሳይነቅፉ እስከ መጨረሻውም ማዳመጥ ይገባል። ምክንያቱም እውነተኛ ምክክር የሚጀምረው እኔ የምናገረው ብቻ ትክክል ነው ከሚል ግትርነት በመውጣት የሌላው ወገን ስጋት ምንድን ነው ብሎ በጥሞና ማዳመጥ ሲቻል ብቻ ነው። የራስን ሀሳብ በግልጽ ከማቅረብ ባለፈ የሌሎችን ጥልቅ እይታ ማድመጥ ሀገርን ወደሚያድን ወርቃማ አማካይ ያመጣል። ወርቃማው አማካይ ደግሞ ሰጥቶ መቀበል ነው። ይህ እሳቤ በውይይት ሂደቱ ማንም ተሸናፊ ሳይሆን ሁሉም አካል በውጤቱ ላይ የኔነት ስሜት እንዲኖረው የሚያስችል የሁሉም አሸናፊነት ማረጋገጫ ነው። ከዚህም የተነሳ ወርቃማ አማካይ የጽንፈኝነትንና የልዩነትን ግንብ ያፈርሳል። ሁሉንም አሳታፊ ያደረገ ሀገራዊ መፍትሄ ይወለዳል። ከሁሉም በላይ ደግሞ የምንወዳትን ሀገር ሊያፈርሱ ከሚችሉ አደጋዎች የመከላከያ ግንብ ይሆናል። በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር አሸናፊና ተሸናፊ የሚወጣበት የፖለቲካ መድረክ ሳይሆን ሁሉም ተመካክሮ ሀገር የምታሸንፍበት ታሪካዊ አጋጣሚ ነው። ሁላችንም የተበደልንባቸው የተጎዳንባቸውን ነገሮች አንስተን ተነጋግረን እኔ ትብስ አንተ ትብስ ተባብለን አንዱ በአንዱ ጫማ ውስጥ እግሮቻችንን አስገብተን ተደማምጠን አገራችንን ከእንደገና እንወልዳታለን፣ አዲስ እናረጋታለን ብዬ አዲስ ተስፋ ጠብቃለሁ። ኢትዮጵያ የሁሉም ናትና የትኛውም የፖለቲካ አካል ብሔር ወይም እምነት አለፍ ሲልም የትኛውም ልሂቅ ብቻውን ሊያድናት ወይም ብቻውን ሊወስንላት አይችልም። ካለፈና ዘመናትን ካስቆጠረው የልዩነት አጥር ሀገር ልትድን የምትችለውም የሁሉም ድምፅ ተደምጦ የሁሉም ስጋት ተወግዶ በጋራ በሚገነባው ወርቃማ አማካይ መንገድ ብቻ ነው። ተመካካሪዎች የራሳቸውን ሀሳብ ለማሰማት የሚያደርጉትን ጥረት ያህል የሌላውን ለመስማትና ለመረዳት ልባቸውን ክፍት ሲያደርጉ በዚያ መሃል ሀገርን ከቆየ ህመሟ የሚያድን ውጤት ይገኛል። የሰጥቶ መቀበል መርህም መሸነፍ ሳይሆን ሀገርን ማዳን ነውና የመጨረሻው ግቡ። ሀገራዊ ምክክሩ እኔ ብቻ ልደመጥ የሚልን አመለካከት በማጥበብ የጋራ መግባባት በመፍጠር ረገድ ትልቅ በርን ከፍቷል። በዜጎች መካከልም ሁሉም ስለ ሀገሩ ይመለከተዋል። የአመለካከት ልዩነትም የውበት እንጂ የጸብ ምክንያት አይሆንም የሚል እሳቤ እያሰረጸም ይገኛል እየተካሄደ የሚገኘው ሀገራዊ ምክክር። ይህም የመደመጥና የጋራ የባለቤትነትን ስሜት ፈጥሯል። ብሩክታዊት ተገኝ በኢትዮጵያ ባለፉት ዓመታት የኔ ሐሳብ ብቻ ልክ ነው፣ እኔ ብቻ ልደመጥ፣ የኔ ጉዳት ይበልጣል የሚለው አመለካከት ከማቀራረብ ይልቅ ጦር አማዞ የጎሪጥ ሲያተያይ ቆይቷል። ሀገራዊ ምክክሩም እኔ ያልኩት ብቻ ይሁን የሚለውን ጠባብ አመለካከት በማስወገድ ሰጥቶ መቀበልን መርህ ያደረገ የጋራ ብሔራዊ መግባባትን መፍጠር የተነሳበት ዓላማ ነው። ሂደቱም በኢትዮጵያ የጦር መሳሪያ ድምፅን አቁሞ ሀሳብን በሀሳብ የማሸነፍን የሰለጠነ አካሄድ በመከተል ዘላቂ ሰላምን እውን ለማድረግ ታይቶ የማይታወቅ አጋጣሚንም ፈጥሯል። የበለጸጉት አገሮች የአመክንዮ ኃያልነት ለፓወር ኦፍ ሪዝን ተጠቅመው ነው ለሁሉም ነገር ምክንያት እየፈለጉ ለእያንዳንዱ ችግር ምክንያቱ ምንድን ነው፣ መፍትሄው ምንድን ነው ብለው እየተወያዩ ነው ሰልጥነው የምናያቸው ያለ ነው። ስለዚህ ይሄ የኔን ካልሰማ አካኪ ዘራፍ ማለት ወደ ጠበንጃ፣ ወደ ዱላ፣ ወደ ስድብ መሄድ የደካማ የሀሳብ ደካማነት የሚያሳይ ስለሆነ ከዚህ እንውጣ። እኔ ያልኩት ብቻ ግትር አቋም የራሴ ሀሳብ ካልተሳካ፣ የኔ ሀሳብ ካልተፈጸመ፣ የኔ ሀሳብ ካልተከናወነ ብለን የምናነሳው ሀሳብ ለሀገር የሚጠቅም አይደለም። ምን ይሄ የሀገራችንን ነባራዊ ሁኔታ ያለመገንዘብ ነው። ኢትዮጵያ የብዙ ማንነት ያላቸው ህዝቦች አገር ናት። የሁላችንም የጋራ አገር ናት። ሀገራዊ ምክክር የአንድ ወገን ነጠላ ሀሳብ ብቻ የሚሰማበት አዳራሽም ሳይሆን የተለያዩ ድምጾች እኩል ተሰሚነት የሚያገኙበት የጋራ መድረክ ነው። የተለየ ሀሳብን ማራመድም ወንጀል ሳይሆን የዲሞክራሲ ባህል ማሳያ ነው። ውጪ ቢሆን ሰው የሚጣላባቸው የሚሰዳደብባቸው ቡድን ፈጥሮ ችግር ውስጥ የምንገባባቸው ጉዳዮች በጣም ጠንካራ የሆኑ ሀገራዊ ጉዳዮች ተለይተው
ቁጭ ብለን በአንድ አዳራሽ ውስጥ እየተነጋገርን ያለው እየመከርን ያለ ነው። ይሄ ትልቅ ለውጥ ነው፣ ሺፍት ነው ከነበርንበት ሁኔታ አንፃር ማለት ነውና አሁንም በሁሉ ነገር ላይ ላንግባባ እንችላለን፣ በሁሉ ነገር ላይ አንድ ላንሆን እንችላለን። ነገር ግን አትሊስት አይነኬ የሚመስሉ ብንናገራቸው ይሄኛው ያኮርፋል ይሄኛው እንዲህ ይሆናል ብለን የምናስባቸው የነበሩትን ነገሮች የምንፈራቸውን ጉዳዮች በአንድ አዳራሽ ውስጥ ገብተን ኢትዮጵያውያን ያለምንም ልዩነት በዘር በብሔር ማለት ነው ሶሪ በሃይማኖት በፖለቲካ አመለካከት ሳንለያይ በአንድነት እነዚህን ጠንካራ ጉዳዮች አንድ አዳራሽ ውስጥ ገብተን ሳንፈራረጅ ሐሳባችንን በነጻነት እየሰጠን ካሸናፊና ተሸናፊ ስነ ልቦና ወጥቶ የጋራ መፍትሄ ላይ መድረስ ለሀገራዊ መጻኢ እድገት መሰረት ነው። ከጠመንጃ ይልቅ ሐሳብን መርጦ ወደ ውይይት ጠረጴዛ መምጣት ለዘላቂ ሰላም ማረጋገጫም ቁልፍ መፍትሄ ነው። መመካከር፣ መነጋገር፣ ከመነጋገር ውስጥ የሚወጣ ውጤት ለዛሬው ለነገው ትውልድ እረፍትና መፍትሄ የሚሆን ከልዩ ልዩ ባክግራውንድ ልዩ ልምምድ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ፣ ማዕከለኛው ምድራችን ለሀገራችን ላይ ያለው ወገን መተን እንዲህ ደግሞ በጠረጴዛ ዙሪያ መነጋገር በተለያየ መልኩ ተለያይቶ ከሚመጣው ግብግብና ጦርነትና መለያየትና መብላላት እንዲህ ቁጭ ብሎ በመነጋገር ውጤታማ የሆነ አልቲሜት ጎሉ ዘላቂ የሆነ ሰላም ካለ ዘላቂ የሆነ ልማት ይኖራል። ያ ደግሞ ዘላቂ የሆነ ልማት ለትውልዱ ለሁላችን የሚጠቅም የሚያሳርፍ አንድ ወደፊት ሁለት ወደ ኋላ እንዳንሄድ የሚያደርግ ፍሬያማ ውይይትና ውጤት ያመጣል ብዬ አስባለሁ። ከዚህ በፊትም ያጠፉን ግጭቶች ናቸው፣ አሁንም እያጠፉን ያሉ ግጭቶች ናቸው። ስለዚህ ከዚህ ወጥተን አንደኛ ምክክሩ ለምን ኋላ እንደቀረን ማየት አለብን። ሁለተኛ ችግሩን በደንብ ተገንዝበን መፍትሄው መውጫውንም ማየት አለብን። እንደሱ ካልሆነ ከዚህ የግጭት አዙሪት አንወጣም። ከግጭት አዙሪት አለመውጣት ማለት ደግሞ ድህነት፣ ለሁላችን መከፋፈል ማለት ነው። ስለዚህ ይሄ ምክክር ከዚህ ተነስተን ስናየው ለኢትዮጵያ ሀገራችን ቀንደኛ መፍትሄ ማለት የሚያመጣው ይሄ ነው። የሀገር ልማት የዜጎች አንድነት ውጤት ነው። ኢትዮጵያ እያከናወነች ያለውን የልማት ስራ ቀጣይነት እንዲኖረውም የጋራ መግባባት ያላቸው ዜጎች ያስፈልጋሉ። ልዩነቶችን እንደ ውበት ቆጥሮ በጋራ ጠረጴዛ ዙሪያ መምከር ኢትዮጵያ ለምታደርገው የእድገት ጉዞም ትልቅ አቅም ይፈጥራል። የአፋር ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 10ኛ መደበኛ ጉባኤውን ማካሄድ ጀምሯል። የክልሉ ርዕሰ መስተዳድር አወል አርባ የ2018 በጀት ዓመት አፈጻጸም ሪፖርትን ለምክር ቤቱ አቅርበዋል። በሪፖርታቸውም ህገወጥ የሰዎች ዝውውርን በመከላከል ዙሪያ የተሰሩ ስራዎች፣ በአጎራባች ክልሎች ህዝባዊ ውይይቶችን በማድረግ መልካም ግንኙነትን በመፍጠር ረገድ የነበረውን ሚናና በአጠቃላይ በአፋር ክልል ማህበራዊ፣ ኢኮኖሚያዊና በሰላም ዙሪያ የተሰሩ ስራዎች ላይ ማብራሪያ ሰጥቷል። ጉባኤውን ያስጀመሩት የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ አስያ ከማል ምክር ቤቱ በህዝብ የተሰጠውን አደራ በመወጣት የህብረተሰብ ማህበራዊና ኢኮኖሚያዊ ተጠቃሚነትን የሚያሳድጉ ተግባራት አከናውነዋል ሲል የዘገበው አሊ አህመድ ነው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ
መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ከተለያዩ የውጭ ምንጮች ላገኘነው ዜና ነው በመጨረሻ የምናልፈው። በጋዛ የተደረገው የተኩስ አቁም ስምምነት በወረቀት ላይ ብቻ ያለ እንጂ ተግባራዊ እየተደረገ አይደለም ሲል የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት በጋዛ ማየት የምንፈልገው የተኩስ አቁም አካሄድ ይህ አይደለም በማለት ነው ጦርነቱን ያወገዘው። በእስራኤልና ጋዛ የተኩስ አቁም ስምምነት ከተደረገ በኋላ 1150 ሰዎች መገደላቸውን፣ በርካታ ሰብአዊ መብቶችና ዓለም አቀፍ ሕጎች መጣሳቸውን የተባበሩት መንግስታት ድርጅት አውግዞታል። የመንግስታቱ ሰብአዊ መብት ኮሚሽን በጋዛ እየደረሰ ያለው የሰብአዊ ቀውስ እንዳሳሰበው በተደጋጋሚ ሲገልጽም መቆየቱንም ገልጿል። የእስራኤልና ጋዛ ጦርነት የተባባሰ መምጣቱን ተከትሎ አስቸኳይ እርምጃ መወሰድ አለበት ሲልም የመንግስታቱ ድርጅት አሳስቧል። 1000 ቀናትን ያስቆጠረው ጦርነቱ እየተባባሰ ለመጣ የሰብአዊ ቀውስም ምክንያት እየሆነ ነው። ምርጫችሁን የኢትዮጵያ ቴሌቪዥን አድርጋችሁ እስካሁን ከኛ ጋር ስለቆያችሁ እናመሰግናለን። ተመስገን በየነ ነኝ። ዜናው አበቃ። ሰላም።